ታስሯል። ምን ታስሯል ማለት ነው? ያው ጉዳዩ እስኪጣራ ብሎ አባዬን ጭምር ነው ያሰሩት። ይሄ ሁላ ነገር የተፈጠረው በአንተ ምክንያት ነው። አንተ እናትና አባቴን ጠቁማ ያስያዝካቸው። ሕክምናውን እኮ በፍጥነት ማድረግ ነበረበት። ግን እስኪ እናትና አባቷ እኮ አጠገቡ የሉም። አትረቢ ውሻ። አቤት ደግሞ ስድብ ጀመርሽ። ለነገሩ እናቴ ከማን ጋር ትያለሽ ካልሽ እንዴት ደህና ነገር ይጠበቃል። ይሄ ሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው አምራን። እዛ ቤት ስትገቢ ሰላምሽን የሚሰጥሽ መስሎሽ ነበር? ሰንበታው በመገኘቱ ሌላ መዘዝና ሌላ ችግርን ይዞ መጧል ማለት ነው። ታዲያ ሰንበታው በሰዓቱ በጥይት ተመትቶ በወደቀበት ሰዓት ዝናሽም ሁለት የምታምናቸው ሰዎችን ይዛ መጣ ነበረ። ታዲያ በሰዓቱ ጠብቁልኝ ብላ ሬሳውን ጥላላቸው ብትሄድም ነገር ግን ዘሪውን በጣም ፈርቶና ተደናግጦ ነበረ ብቻውን ያገኘሽው በሰዓቱ። ታዲያ ሰንበታው በሰዓቱ በጣም ተጎድቶ እንጂ ሞቶ ስላልነበረ እንደምንም ብሎ ራሴን ማዳን ይኖርብኛል በማለት እንግዲህ ከመኪና ወርዶ ነፍሱን ሊያድኑለት ወደሚችሉ ሰዎች ተጠግቶ ነበረ። ታዲያ በዚህ አጋጣሚ ዘሪሁን ሲያየው ባዶ ነበረ ያገኘው፣ ማለት ሬሳው የለም። ይሄ ነገር ደግሞ አለመኖሩን ሲያረጋግጥ ዝናሽና ለይኩን ምን አይነት እርምጃ ሊወስዱበት እንደሚችሉ ጠንቅቆ ያውቃል። ስለዚህ ውሳኔዋን በደንብ ስለሚያውቅ ምንድን ነው ያደረገው? ጓደኛውን በመግደል ከዛም እንግዲህ ጠቅልሎ አስቀምጦታል ማለት ነው። ይሄ ነገር ደግሞ ለዝናሽና ለአቶ ለይኩን እጅጉን በጣም ከባድ የሚያደርግባቸው ነገር ነው። ታዲያ ብራዝሌቱን ከየት አገኘው ቢባል እንግዲህ ሆን ብለው እንግዲህ መጀመሪያም ቢሆን ዘሪሁን የሚባለው ወይዘሮ ዝናሽን አቶ ለይኩንን ለመበቀል ሆን ብሎ የተዘጋጀ ሰው ነው ማለት ነው። እንግዲህ ከዛ በፊት የሰንበታውን ብራዝሌትም ወስዶበት ነበረ። ያው ጓደኛው የገደለው ጓደኛ እሱ ወስዶበት ስለነበረ በሰዓቱ እንግዲህ ይሄ አጋጣሚ ከሱ ጋር ተገኝቷል ማለት ነው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር የምናወራ ይሆናል። በሌላ በኩል ዝናሽ ምንም ነገር አላወራም በማለት ለፖሊሶች ተናግራለች። ምክንያቱም ሰንበታው ከተናገረው ውጪ እኔ ሌላ የማውቀው ምንም ነገር የለም፣ ማንንም አልቀበር ብላ ክዳለች ማለት ነው። ታዲያ መርማሪው ምንድን ነው ያላት? እንዲህ የቪዲዮ ማስረጃ መኖሩን የዘነጋችሁት መሰለኝ ነው ያለ። አሁን ላይ በጣም አስቸጋሪና ከባድ የሆነባቸው የቪዲዮ ማስረጃ መኖሩና እንዲሁም ደግሞ የሰንበታው የእጅ ብራዝሌትም ከሞተው ሰው ጋር አብሮ መገኘቱ ይሄ ነገር ለነሱ እጅጉን በጣም ከባድ አድርጎባቸዋል። እንግዲህ ኤሚን በሰዓቱ ራሷን ስታ ወድቃለች። ምክንያቱም እናትና አባቷ እንዲሁም ደግሞ ሰንበታን ጨምሮ በእስር ቤት ሊቆዩ እንደሚችሉ ይህም ደግሞ ነገር ሳይጣራ ወይም ደግሞ እንግዲህ አቶ ዘሪሁን የተባለው ወይዘሮ ዝናሽ ይዛ የመጣችው ሰው እሱ እስካልተገኘ ድረስ ከዛ መውጣት እንደማይችሉ ነው እንግዲህ መርማሪው ያረጋገጠላቸው። ታዲያ ዝናሽ እስካሁን ከአገር ወጥቶ ሊሆን እንደሚችልና እንዲሁም ደግሞ ራሱን ሰውሮ ሊሆን እንደሚችል በጣም ከባድ ስጋት ውስጥ ገብታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ዝናሽና ለይኩንም በሰዓቱ በጣም ፈርተው እየተንቀጠቀጡ ስለነበረ ለመርማሪው ምንም ነገር መናገር አልፈለጉም። ነገር ግን አለመናገራቸው መደበቃቸው በራሱ ሌላ ውስብስብ ችግርን ይዞባቸው እንደሚመጣ ምንም ጥያቄ የለውም ማለት ነው። እንግዲህ ዝናሽ በሰዓቱ ሁለት የማምናቸውን ሰዎች ይዤ መጥቼ ነበረ። ከሁለቱ አንዱ ደግሞ ዘሪሁን በጣም ፈርቶ እየተንቀጠቀጠ ተደናግጦ ነበረ ያገኘሁት። ግን ከዛ ውጭ ሌላ የማስታውሰው ምንም ነገር የለም ነበረ ስትል ነበር። እንግዲህ ሰንበታው እንደተናገረው ሲነቃ መኪና ላይ ራሱን እንዳገኘውና እንደምንም ብሎ ራሱን ማዳን እንዳለበት እንደምንም ተፍጨርጭሮ ራሱን እንዳዳነ ጭምር ነበረ ሲናገር የነበረው። ታዲያ ዘሪሁን ጓደኛው ነው አብሮት የነበረ። ዘሪሁን ምንድን ያደረገው ጓደኛውን በመግደል ከሰንበታው ምንጣፍ ላይ ጠቅልሎ አስቀምጦታል። ለዛም ነበር እንግዲህ ለይኩን እንዲህ እኔ እኮ በሰዓቱ ትኩስ ሬሳ እየሸተተ ስንቀብር አስታውሳለሁ። ቆይ ከዛም በኋላ ምንድን ነው የተፈጠረው ነገር በጣም ግራ ገብቶታል። በነገራችን ላይ ለይኩን ስለዚህ ስለምታምናቸው ሁለት ሰዎች ምንም የሚያውቀው ነገር የለም፣ ቴዲን ጨምሮ ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ እያንዳንዱ ነገር ለፖሊሶች ልትናገር ይገባል ብዬ ነው የማስበው። ምክንያቱም ለናሁም ነግረዋለች። በእርግጥ ናሁም ግን ነገሮችን ቀድሞ ከማበላሸትና
እንዲሁም ደግሞ ያለ ቦታቸውና ያለ መንገዳቸው ከመስደዱ በቀር ምንም የተሻለ ነገር ያመጣል ብዬ አላስብም። እንግዲህ ሰንበታው የሚያውቀውን እያንዳንዱ ነገር ለፖሊሶች ተናግሯል። ታዲያ መርማሪው ትኩረት ያደረገው ከሰንበታው ላይ ነበረ። ምክንያቱም ይህን ነገር እነሱ እንደዚህ ስላደረጉበት እነሱ ለመበቀል ሆን ብሎ ያደረገው ነበረ የመሰለው። ታዲያ ዳጊም ለዛም ነበረ አባቴ እነዚህን ቤተሰቦች ለመበቀል ፈልገ ከሆነ ፈጣሪ አይለመነኝ አንተ አባቴ አይደለህም ነበር ያለው። ምክንያቱም እነሱ ምን አይነት ሰዎች እንደሆኑ ታውቃለህ፣ ግን ደግሞ እነዚህን ቤተሰቦች በጭራሽ እንድትበቀላቸው አልፈቅድልም። ስለዚህ ነገር የምታውቀው አንተ እናንተ ብቻ ነህ። ስለዚህ ለእኔ ብቻ ቢሆን እውነቱን እንድትነግረኝ እፈልጋለሁ እባክህ እያለ እየተማጸኑ ነበረ። ነገር ግን ሰንበታ ምንም የሚያውቀው ነገር እንደሌለና የእነዛን ቤተሰቦች እንደ ቤተሰቦቹ አድርገህ ስለተቀበልካቸው በጣም ደስ ይለኛል። ግን ደግሞ እነሱም ገለውኝ ነበረ ማለት በእነሱ ቤት ሞቷል ብለው እስከ ዛሬ ድረስ እንደተረሳ ሰው አድርገው ነበረ። ግን ደግሞ እኔ እንደነሱ ስላልሆንኩኝ እንደዚህ አይነት በቀልና ተንኮል በጭራሽ አላስብም፣ ላደርገውም አልችልም። ልጅ የተረዳኝ ስማኝ ነበር ያለው። ነገር ግን ዳግም ስለዚህ ጉዳይ እናንተ ብቻ ነው የምታውቀው፣ እስከ ዛሬ ድረስ ተቀይም ያለው ማለት እንዴት ራስን ሰውረ ራስን ደብቀ ትቆያለ ነበር ያለው። ነገር ግን ሰንበታው በሰዓቱ የተለየ ምክንያት እንዳለው ለዛም እንደሆነ እንግዲህ ፖሊሶች ሲይዟቸው ለዛም ራሱን እንዳጋለጠና አቶ ላይኩንና ወይዘሮ ዝናሽን በጭራሽ እንዲታሰሩ እንደማይፈልግ ጭምር ነበረ እንግዲህ ለዳግም ሲናገር የነበረው። የራሱ የሆነ ትልቅ ምክንያት አለው ብዬ አስባለሁ ሰንበታው። ታዲያ አሁን ላይ እንግዲህ አቶ ላይኩን ምንም ነገር እንዲጠይቁት አልፈለገም፣ ምክንያቱም በጣም ፈርቷል። ታዲያ አሁን የኤሚ ነገር ደግሞ በጣም አሳስቦታል። ምክንያቱም እነሱ አሁን ላይ ለእስር ቤት ነው የምትቆዩት፣ ይህን ነገር እያንዳንዱ ነገር ካልወጣ መውጣት አትችሉም ስለተባለ የኤሚ ጉዳይ እጅጉን ነበረ ያሳሰበው። ምክንያቱም ልጅን ተራሩጬ ማዳንና እንዲሁም ደግሞ ማሳከም ስችል እኔ ግን እስር ቤት ነኝ። ቆይ ምን አይነት የማረባ አባት ነኝ? አሁን እኔ ከአባት ነው የምቆጠረው? ይህኔ ልጄ ልቧ ተሰብሮ ይሆናል እያለ በጣም ራሱን እየወቀሰ ነው የሚገኘው። ታዲያ ናሁምና ዳጊም አብረው ሆነው እንግዲህ በሰዓቱ የተፈጠረው ነገር ምንድን ነው እባክህ ንገረን። ማለት ከዚህ በፊት እንግዲህ ዝናሽ ምን ብለዋለች ለናሁም፣ አባትህ የመኪና አደጋ ደርሶ ስለነበረ ያን አጋጣሚ ደውሎልኝ ነበረ እና በጣም ፈርቶ ስለነበረ ወስደን ቀበር ነው ብላ ነግራው ነበረ። ታዲያ ይህን የፈጠራ ታሪክ ይህን ነግራኝ ነበርና ይሄ ነገር እንዴት ነው የመኪና አደጋ ደርሰሃል ወይ ብሎ እንግዲህ ዳግም እያስጨነቀው ነበረ። ለምንድን ነው የምታስጨንቁኝ? በቃ በጣም ነው ያዘነው በነገራችን ላይ አቶ ላይኩን። ምክንያቱም እኔ ነፍስ የሚባል ነገር አጥፍቼ አላቅም። በዳግም አባት እንኳን ምን ያህል እንደተሰቃየውና ምን ያህል ራሴን ስወቅስ እንደነበረ በጭራሽ ሊገባችሁ አይችልም። ህመሜ በቃ እንዴት አድርጌ ነው ማሳያችሁ ውስጤን እያለ እንግዲህ በጣም ነበረ የተጨነቀው፣ በጣም ነበረ የተረበሸው ማለት ነው። ታዲያ ናሁም ይሄ ነገር ምን ሊሆን ይችላል? ከዚህ ጀርባ ያለው አካል ማን ነው የሚለው ነገር በጣም ውጥረት ውስጥ ከቷቸው ነበረ። ግን ደግሞ ይህን እውነት የምታውቀው ዝናሽና ዝናሽ ብቻ ነች። ስለዚህ ያ ሰው አሁን ዘሪሁን የተባለው ሰው አቶ ሰንበታ መምጣቱ መገኘቱ ሳያቅ ቶሎ መገኘት አለበት ብዬ ነው የማስበው። ምክንያቱም ይህን ነገር ካወቀ አገር ጥሎም ሊሸሽ ይችላል፣ ራሱን ሊሰውር ይችላል፣ በቃ የተለያየ አይነት ነገሮችን ሊያደርግ ይችላል። ግን ደግሞ ቀጥታ ይህን ነገር ለፖሊሶች ነው መናገር የነበረባት ብዬ ነው የማስበው። ምክንያቱም ሰንበታን ሊገሉት እንደነበረ ሰንበታን ቀብረው በቃ እንደቀበሩት ነበረ እንግዲህ ፖሊሶች ይህን ነገር አረጋግጠዋል። ይህን ነገር ካረጋግጡ አይቀር ደግሞ ዝናሽ ማድረግ የነበረባት ቪዲዮ የሚቀርጽላት ሰው እንዳዘጋጀሽም በዛው መናገር ነበረባት። ሲቀጥል ደግሞ የምታምናቸው አምናቸዋለሁ የምትላቸው ሰዎችን አምታ እንደነበረና ከሁለቱ አንደኛው በጣም ፈርቶ ደንግጦ እየተረበተበተ እንዳገኘሽው ይሄን ነገር ለፖሊሶች ልትናገር ይገባል ብዬ ነው የማስበው። ምክንያቱም ዝም ካለሽ ይሄን ራሱ መደበቋ ሌላ ዋጋ ሊያስከፍላቸው እንደሚችል ምንም ጥያቄ የለውም። ታዲያ አምራን በዚህም ጉዳይ በጣም ተደስታ ነው የምትገኘው። ታዲያ ኑሐሚን ፈጣሪ ይለመነኝ አንቺ ከዛ ቤተሰብ እጅሽን የማታነሽ ከሆነ አጠፋሻለሁ ብላት ነበረ። ታዲያ ሁለቱም ተደባድበዋል። እንግዲህ አምራን በጣም ከባድ ሰው ሆናለች። ምክንያቱም ይሄ ነገር እንኳን ሆኖ እነሱ እዛ እስር ቤት እንኳን ገብተው አሁንም ድረስ ሌላ በቀልና ሴራ ነው የምታስበው። የመጨረሻ
የመጨረሻ ካርዴ ውጤቱን አሳይቶኛል፣ ጥሩ ነገር አድርጋለሁ ብላ ነው አሁን ላይ እያሰበች ያለች። ኤሚን በሰዓቱ ቤተሰቦቿ እንግዲህ እንደታሰሩና ከዛው ለትንሽ ጊዜም ቢሆን መቆየት እንደሚችሉ ሲነግራት ዳግም በጣም ነበረ የደነገጠችው። ራሷን ስታውድቃ ነበረ ማለት ነው። ታዲያ ዳግምን በአንተ ምክንያት ነው ቤተሰቦች እንደዚህ የሆኑት፣ አንተና አባተ ከመጣችሁ በኋላ ከዚህ ቤት ሰላም ኑሮን አያውቅም፣ ቤተሰቡ እንዳለ የተበታተነው ከዛም በኋላ ነው በማለት ዳግምን እየደበደበችው ነበረ። ታዲያ ዳግም በዚህ ልቡ ነው የተሰበረው፣ በጣም ነው ያዘነው። ምክንያቱም በእኔ ምክንያት ነው እውነት ነው ይህ ሁሉ ነገር የሆነው፣ እኔ ባልመጣ ኑሮ ሰላማዊ ሰዎች ነበራችሁ በማለት ራሱን እየወቀሰ ነው የሚገኘው። እውነት ለመናገር ዳግም መምጣቱ ወይዘሮ ዝናሽንና አቶ ለይኩን ትክክለኛው ቦታ ላይ እንዲገኙ እንዲሁም ደግሞ ወይዘሮ ዝናሽ ለለይኩን ያላትን ፍቅርና እንዲሁም ደግሞ አክብሮት ያ ባሪዋ ተቀይሮ እች መልከ መልካሟ ጸባይ ሰናይዋ እንግዲህ ዝናሽ ስለተሰራሽ እጅጉን በጣም ደስ የሚል ነገር ነው። ይህ ነገር አሁን ላይ ዝናሽ ሁሉንም ነገር ለፖሊሶች ብትናገርና እያንዳንዱን ነገር ለሁሉም ሰው ይፋ ብታደርገው በቀላሉ ዘሪሁን የምናገር ይሆናል። ዘሪሁን ተገኘ ማለት ደግሞ እነሱ ነፃ የሚወጡበት እድል ይፈጠራል ማለት ነው። ምክንያቱም ዘሪሁን እያንዳንዷን ነገር ያደረጋትን ይናዘዛል ብዬ ነው ማስበው። እሱም ደግሞ አሁን ከሀገር ወይም ደግሞ የሆነ ቦታ ላይ ሳይሸሽ ቶሎ ፈጥና ለፖሊሶች ማሳወቅ ነበረባት። አሁን ለናሁም ነግረዋለች። ናሁም ደግሞ እንግዲህ እዛ ቤት ልጅ እንደሆነ ይታወቃል። ስለዚህ በቀላሉ ዘሪሁን እየፈለገው እንደሆነ ዘሪሁንን እየፈለገው እንደሆነ ከገባውና ካወቀ ዘሪሁን በዚህ አጋጣሚ ራሱን መደበቅ ወይ ደግሞ ማዕቀብ እስካልተጣለበት ድረስ ከሀገር ለመውጣት ሙከራ ያደርጋል ብዬ ነው ማስበው። ይሄን ነገር ቀድሞ ከሰማና ካወቀ የሰንበታው መገኘትና መመለስ። በነገራችን ላይ ለአምራት በጣም ነው የተገረመችው። ማለት እንዴት ነው አፈር ልሶ የተነሳው ሰውየው? ቆይ ምን አይነት ነፍስ ቢኖሩ ነው? በጣም ነው የደነገጠችው። ምክንያቱም እሷ ያሰበችውና የጠበቀችው የምርም እንደሞተና እንዲሁም ደግሞ ዳግም ያንን ቤተሰብ መቀመቅ ውስጥ ይከተልኛል ለዘላለም በቃ ይበቀልልኛል ብላ ነበር ያሰበችው። እውነት ለመናገር አምራን ሴራዋ እና ደግሞ ያሰበችው ነገር አልተሳካላትም። ምክንያቱም አሁን ወይዘሮ ዝናሽ ከተናገረችው ጋር ዘሪሁን ከተገኘ በኋላ ቀጥታ ነፃ ሁሉም ነፃ የሚወጡበት እድል ነው ያለው። ታዲያ አሁን አቶ ሰንበታ ሊፈታ ነው ማለት ነው። ምክንያቱም ሁሉ ነገር አጣራለሁ፣ ወጥቼ እያንዳንዱ ነገር አጣራለሁ። ዝኑ ከዚህ በኋላ መጨነቅ የለብሽም፣ ሁሉ ነገር ይቅርታ ጠይቅሻለሁ ማለት እስከ ዛሬ ድረስ ራሴን ደብቄ ስለቆየው ይህም ደግሞ ትልቅ ምክንያት አለ እያለ ወይዘሮ ዝናሽን እየነገራት ነበረ። እሷም ደግሞ እሱን ለማየት በጣም ድፍረቱን አታ ነበረ። እኔ ይቅርታ አድርግልኝ ማለት ሆን ብሎ የተፈጠረ ነገር እንዳልሆነ መቼም አንተ ይገባሃል አይደለ? ስለዚህ ሁሉን ነገር ትረዳኛለህ ብዬ አስባለሁ። ለሆነው ነገር ሁሉ ደግሞ በጣም ይቅርታ አድርግልኝ እያለች እንግዲህ ይቅርታ ጠይቀዋለች ማለት ነው። ታዲያ አሁን ናሆም እየፈለገ ያለው ዘሪሁን የሚባል ሰው ነው። በዚህም ጉዳይ እንግዲህ ፖሊሶች ጣልቃ ገብተው ሁሉንም ነገር ማወቅ እንዳለባቸው ናሆም ለዝናሽ ሲነግራት ነበረ። ዝናሽን በጭራሽ አይሆንም፣ እነሱን በራሳችን መንገድ አግኝተን ዘሪሁን የሚባለው በራሳችን መንገድ አግኝተን እያንዳንዱን ነገር ማዋጣጣት አለብን። በቃ ይሄ ነገር በእኛ መሀል እንዲቀመጥ ፈልጋለሁ፣ መናገሬን እንዲቆጨኝና እንዲበሳጫት አድርገ እያለች እንግዲህ ዝኑ ስትነግረው ነበረ ማለት ነው። ናሆም አሁን ሀሳቧን ተቀብሏል። ታዲያ ናሆም ካገኘው በኋላ ሌላ ችግርና ሌላ መዘዝ እንዳይፈጥር በጣም ከባድና አስቸጋሪ ነው። ምክንያቱም ናሆም ማለት በጣም ስሜታዊ ሰው ነው። እንግዲህ አምራን በባለፈው የሆነው ነገር በጣም ከባድ ነው። እንግዲህ ከዳጊም ጋር ስሜታዊ ሲሆን የሚያደርገው እያንዳንዷ ነገር በጣም ዋጋ ያስከፍለዋል። ታዲያ ይሄ ነገር ደግሞ ሌላ ችግርና መዘዝ ይዞባቸው እንዳይመጣ በጣም አስቸጋሪ ነው የሚሆነው። ፖሊሶች ማወቅና መስማት ነበረባቸው ብዬ ነው የማስበው። ምክንያቱም እነሱ ካወቁ እነሱ ቅጣታቸው ቀለል የሚል ይሆናል። ነገር ግን ይህን ነገር በመደበቃቸው ብቻ ሌላ ችግርና ሌላ መዘዝ ማለት እዛ እንዲቆዩ ነው የሚያደርጋቸው። ታዲያ ኤሚ አሁን ላይ በጣም ተጨንቃለች። ምግብም ራሱ መብላት አቅተዋታል። ምክንያቱም እኔ እናት አባቴ ጉዳይ እኔ ሳንዴ ተስፋ የቆረጥኩ ነኝ። በቃ አሁን ምንም የቀረኝ ነገር የለም። ግን ደግሞ በወዴ ውስጥ ያለው ልጄ በጣም ያሳስበኛል፣ ያሳሳኛል፣ ያልተወለደው ልጄ በጣም ይናፍቀኛል እያለች አሁን ስለ ልጇ እንግዲህ እየተብሰለሰለች ነው የምትገኘው። ታዲያ ኑሐሚንም ከኤርሚያስ ጋር እንደተገናኘችና ኤርሚያስም ለኤሚ ሊሰጣት እንደሚፈልግ ሕክምናዋም እየተከታተለ እንደሆነ ነበረ እንግዲህ የነገረሻቸው። ታዲያ ይሄ ነገር ደግሞ ለኤሚና ለናሆም እንዲሁም ደግሞ ለዳግም በጣም ትልቅ ሰፕራይዝ ነው የሆነባቸው። ምክንያቱም የሰሙትና እንዲሁም ደግሞ የኤርሚያስን ተግባር የሚያውቁት የገንዘብ ሰው ራስ ወዳድ
በቃ ገንዘብ የሚያሳድድ በሰዎች ስቃይ የሚደሰት ሰው ብለው ነው የሚያስቡት የነበረና እንዲህ ተለውጦና ተቀይሮ ለኤሚ መዳን ምክንያት ለመሆን እየጣረና እየለፋ መሆኑን ሲያውቁ እጅጉን በጣም ነበረ የገረማቸው፣ በጣም ነበረ የተደነቁት ማለት ነው። ታዲያ ሌኩን አሁን ላይ ኤሚን እንድትከታተሉልኝ ይፈልጋለሁ፣ ሕክምናዋን በምንም ሁኔታ ማቋረጥ የለባትም በማለት እንግዲህ አደራ ለናሁምና እንዲሁም ደግሞ ለዳግም ሰጥቷቸዋል ማለት ነው። ታዲያ ይሄ ነገር ሲሰማ እንግዲህ ሰንበታው በጣም ነበረ ያዘነው፣ በጣም ነበረ ልቡ የተሰበረው ማለት ነው። ይህ ሁሉ ነገር በእኔ ምክንያት ነው፣ ቀድሜ መጥቼ ቢሆን ኑሮ ለዚህ ሁሉ ነገር አትዳረጉም ነበረ፣ ግን ደግሞ ለዚህ ሁሉ ነገር ምክንያት አለኝ በማለት እንግዲህ ለወይዘሮ ዝናሽ ተናግሯል። ታዲያ ተወዳጆች ቀጣይ ምን ሊፈጠር ይችላል እንግዲህ አብረን የምናይ ይሆናል። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች፣ ወዳችኋለሁ።